አዶናይ አይመቸኝም ነበር። መቼ እንደተመቸኝ ልንገራችሁ። ይሄ በራሴ ያጋጠመኝ እውነተኛ ታሪክ ነው። ልጅቷ የ6ኛ ክፍል ልጅ ነች። የብልግና ቪዲዮ ታያለች። ነገሩ እንዴት መሰላችሁ የተፈጠረው? ገና እንደተመረኩ አካባቢ ነበርና ሰፈር ውስጥ ምናምን የእንትና ልጅ ጎበዝ ነው ምንም ይሰራል ሞባይል ምናምን እየተባለ በቃ ሁሉም እየመጣ ስልካቸው ሲያስቸግራቸው ምናምን በቃ ይዘው ይመጣሉ። አስተካክልላቸዋለሁ። ታዲያ አንድ ቀን እኛው የምንኖርበት አካባቢ የሆነች እናት ከልጇ ጋር ቤት መጡ። ችግሩ የነበረው ራውተር ነበር። ራውተሩ ፓስዋርዱን ረስተውት፣ እቺ ደግሞ ፖርታብል ራውተር ነች የምትንቀሳቀስ ያለችው እና ፓስዋርዱን ለመመለስ የሚደረገው ሪሴት ነው። ሶ ይሄንን ራውተር ደግሞ ኮንትሮል የምታደርገው የ6ኛ ክፍል ልጇ ነች። እቺ ልጅም ስልክ አላት። አምጪ ስልክሽን አልኳት። በሷ ስልክ መሆን ስላለበት ማለት ነው። ከዛ ሪሴት ስታደርጉ ብራውዘር ውስጥ ወይም ደግሞ ክሮም ውስጥ ምናምን ገብታችሁ ነው አይፒ አድሬሱን ጽፋችሁ ሪሴት የምታደርጉት እና ክሮምን ወይም ደግሞ ኢንተርኔት ብራውዘሩን ከፍት ሳደርገው የብልግና ቪዲዮዎች ተደርድረዋል። በጣም ደነገጥኩ። የምሬን ነው ብላ አላመንኩም። እሷ ይሄን ነገር ታደርጋለች ብዬ ገና የ6ኛ ክፍል ልጅ፣ በዛ ላይ ወንድም ማለችም ሴት ነች። አየኋት። እንዴ ስልክሽን የሚጠቀመው ሰው አለ ሌላ ሰው አልኳት። አረ የለም አለች። አይ ድንገት ሀክ አድርገውሽ እንዳይሆን ምናምን ብዬ እኔ እንደውም በሌላ ነገር አስመስዬ ነው የጠየኳት። ማንም አይጠቀመው፣ ፓስዋርድ አለው። ፓስዋርዱን ከኔ ውጭ የሚያውቅ የለም ማለት እና የሚጠቀም የለም። አዎ የሚጠቀም የለም ማለች። እናም ብልግና ቪዲዮ የምታየው እሷ እንደሆነች አረጋገጥኩ። እና ግራ ገባኝ። ጥሩ አይደለም እንዳላት ትደነግጣለች ብዬ ፈራሁ። ከዛ ሌሎች ታቦችን ወይም ደግሞ እዛው ብራውዘር ላይ የተከፈቱትን ሌሎች ታቦችንም ሳይ እንደዚህ አይነት በቃ የሚያስጠሉ ነገሮች ነው ያሉበት። እቺ ልጅ ምን እያለች ነው ሰርች የምታደርገውን ብዬ ሰርች ሂስትሪዋን አየሁ። በእንግሊዘኛ ቃል በቃል ነው የምነግራችሁ። ሃው ቱ ስቶፕ ፖርን አዲክሽን ብላ ሰርች አድርጋለች። ማለት ሱስ ሆኖባታል ግን ማቆም ትፈልጋለች። እቺ ልጅ ገና 6ኛ ክፍል ነች። ብታያትም ከነጭራሹ እቺ አታደርገውም የምትሉ አይነት ሴት ነች። እና አዶናይ የሆነ ሰዓት መጣ። ራስን ማርካት ማቆም አለብን፣ ዲፕሬሽን ውስጥ ሆኜ ሳረገው ነበር ምናምን አለ። ስለዚህ ነገር ማውራት ጀመረ። ሰውስ ሙድ ያዘበት፣ አላገጠበት። እኔ በዛ ሰዓት ግን እውነቴን ነው የምላችሁ አዶናይን የምር ማድነቅ የጀመርኩበት ሰዓት ነው። ከዛ በፊት አዶናይ አይመቸኝም የኔ ቆንጆ ምናምን ሲል እስክሮል ነበር ማድረገው፣ ሰምቼውም አላውቅም። ከዛ ቀን ጀምሮ ለእሱ መከራከር ጀመርኩ። በእሱ የሚቀልዱበት ሁሉ እየገባሁ ኮሜንት መመለስ ጀመርኩ። ምክንያቱም ሰው እኛ ማህበረሰብ ቤቱ ተደብቆ ዘግቶ በሩን ሲያደርገው ኖርማል ነው፣ ሲወራ ግን ኃጢአት ነው። እንደዚህ አይነት አስተሳሰብ አለኛ ማህበረሰብ ላይ። እኔ እዛ ጋር ለልጅቷ ምንም አላልኩም፣ ስልኩን ሰጠው ሄደች። እሱ ግን መጥቶ በግልጽ ይህን ነገር ማቆም አለብን፣ ይሄ ነገር ብዙ ወጣት ሱሰኛ እንደሆኑ መናገር ጀመረ። ስለዚህ ወጣቱ ይህን ነገር እንዴት ማቆም እንዳለበት መፍትሄ መፈለግ ነው እንጂ ማሸማቀቅ አልነበረብን። እንደዚህ አይነት ሱስ ውስጥ ያላችሁ ሰዎች ደግሞ በቻላችሁት አቅም ወደ ፈጣሪያችሁ ቅረቡ፣ ጸሎት አድርጉ። ይሄ ነገር ሰይጣናዊ እንደሆነ እመኑ። ይሄ ነገር ስታደርጉት ደግሞ ለሰይጣን እየተገዛችሁም እንደሆነ እመኑ እንጂ እያደረጋችሁት ሰው ላይ ለመሳቃት